እኔ ዛሬ መጣው ልብሴን ትሰጠኛለህ ልብሴን ወስጄ ፍቺ ነው የምፈልገው እንደዚህ ቆማተኝ በንቀት እንዲቆማተ እንዴት ሄድሽ ነው ባንቺ ቤት ምን አገባ እቺን ተመተበለሽ ነሽ እንዲ ደብድበኝ እስቲ አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር እኔ ነው ከበጋር አስተወራዲ ነበር በጋቅፈሽ አሁን ምን ፈልጊው ምንድነው አንቺ ፍቺ አልহামዱሊላህ ኡፍ አይ ተገላገልኩ እንደውም ካንቺ ከመጣ ፍትት ታረጋሽ እናትዬ አልহামዱሊላህ አልহামዱሊላህ ቆነል አልহামዱሊላህ ከመጣ ዛሬ አልፈታሽ ጭራሽ እና አግኝቼ ነው ጭራሽ ምን ትሆኚ ከራስሽ ከመጣማ አልহামዱሊላህ ነው ጭራሽ እኔ ለማፍታት አልহামዱሊላህ እና ድንግልና ይተመለሳል ምን ይኸውልሽ የጣልሽበት ሄደሽ ፈልገሽ ችግር የለም ይሰበከት ትገተት ጀይ በርባዲ ማብራት ትንገተ በርባዲ ከኩፈ ማነከሽ በርባዲ ፈልጊ ቤት ውስጥ ምናምን ሲቀጥል ራሷ አግባኝ ካላገባኝ ሞች አገኛለሁ አግባኝ አለች ራሷ ደግሞ ተነስታ ፍታኝ በቃ ካልፈታኝ ድርቅ እሺ ማለት ነው አሁን ይሄንን ምን ትሉታላችሁ ልጅነት ጅልነት ምንድነው የሚባለው ሲጀመር የተደበደብሽው ራሱ በምላስሽ ነው እናንተም አይታችኋል የተደበደበችው በምላሷ ነው የሳይድን ገመና ልታወጣ ነበረ አልተሳካላትም አሁን ደግሞ ምላስሽን ሰብስበሽ አድበሽ ትዳርሽን ይዘሽ እንደመቀመጥ ምን የሚሉት ፍታይ ነው እዚህ ጋር ካላገባኝ ሞች አገኛለሁ አልሽ የሴት ወጉን ረግጠሽ ወንድ ሆንሽ ዝም አልነሽ አሁን ደግሞ ካልፈታኝ ሞች አገኛለሁ ምን የሚሉት መልእክት ነው ለኛስ የምታስተላልፊው እንዲሁም ደግሞ ይሄ ቪዲዮ ሪኮርዱ ይቀመጣል ወደፊት ራሱ ብዙ ሰው ያየዋል ብዙ ትውልድ ይመለከተዋል ስለዚህ ምን አይነት መልእክት ለማስተላለፍ ነው ይሄ እንደኔ ስተት ነው አግባኝ ሞች አገኛለሁ ብለሻል አግብቶሻል በቃ አዝነውልሽም ቢሆን ባልና ሚስት አግብተሻል ስለዚህ አሁን ጸባይ ሊኖርሽ ግድ ነው ትዳርሽን ይዘሽ ልትቀመጪ ግድ ነው ትናንትና አግብተሽ ዛሬ እንዴት ፍታኝ ትያለሽ ለዛውም በራስሽ ጥፋት እንደ እሱ እጁን አንስቼብሽ አላቅም ነው ያለው አንቺ ነሽ ያስገደድሽው እንድደበድብሽ አንዳንድ ሴቶች አላችሁ ካልተደበደባችሁ ትዳር ውስጥ ያላችሁ ማይመስላችሁ እንደ ከነሱ ሆነሽ ነው ወይስ ምንድነው አይሄንን ስል ግን ሁላችሁንም ማለት አይደለም አይቻለሁ እኔ ኮሜንት ላይ ተጽፎ ማለት ነው እንዴት በዚህ ልክ ምንም ይሁን ምንም በራስሽ ጊዜ ነው እዚህ ትዳር ውስጥ የገባሽው አሁን ከዛሬ በኋላ እጁን እንዳያነሳለሽ አርፈሽ ስርዓትሽን ይዘሽ ትዳርሽን ትኖሪያለሽ ማለት ነው እኛ የምንሰጥሽ ምክር ነው ምክንያቱም አንቺ ፍታኝ ስትዩ እኮ አሰይ አግኝቼ ነው እኮ ነው ያለው በቃ አግኝቼ ነው ወይ ታድዬ እንዴ ካንቺ ከመጣልኝ እኮ ነው ያለው ምን ያክል አስገድደሽ ወንድን አስገድዳ ያገባች የመጀመሪያይቱ ኢትዮጵያዊ ጀግና ብለን ታሪክ መዝገብ ላይ ልንጽፍሽ ሁሉ እንችላለን ወንድ አስገድዳ ያገባች አዩ በረኪና ነች እኛ በእድሜያችን ካየናቸው ውስጥ ማለት ነው ኮሜንታተሮች አይደለም እንዴ አልተሳሳትኩም እውነቴን ነው ለዛውም ደግሞ ሚስቱ ስላዘነችልሽ ነው ሚስቱ ስላዘነችልሽ በቃ ሁለተኛ ሚስት ሆንሽ ሲጀመር ጸባይ ኖሮሽ ለሚስቱም አዝነሽ ለራስሽም ኃላፊነትና ወስደሽ መኖር ነው ያለብሽ ትናንትና አግባኛልሽ ዛሬ ፍታኝ ምን የሚባል አማርኛ ነው እንዴ እኛ እንደውም እኛ ኮሜንታተሮችና ትንንሽ ዩቲዩበሮች ማለት ነው እያንዳንዱ እያነሳ ጭፍጭፍ ነው የሚያደርግሽ እኔ ግን አልጨፈጭፍሽም የሚሆነውን መሆን ያለበትን ነው የነገርኩሽ እንዲሁም ደግሞ ሴቶችዬ ትምህርት ውሰዱበት ኮሜንት ብቻ ጽፋችሁ አትለፉ በሳል ሆኖ ማስተላለፍ የፈለጉት ነገርም አለ እንጀራቸውንም እያበሰሉ ነው እናንተ ደግሞ ለፍቶ
መና አትሆኑ። ልክ እነሱ እንደሚለፉት እናንተም ኮሜንት ላይ ትለፋላችሁ፣ ቪዲዮዋቸውን ትመለከታላችሁ። እነሱ መጨረሻ ላይ ገቢ ያላቸው ማሻአላህ፣ እናንተ ግን የላችሁም። ልዩነቱ ይሄ ነው። ስለዚህ እናንተም ዩቱባችሁን ክፈቱና ለራሳችሁ የምትችሉትን ሞክሩ። ትልቁ ነገር እኮ ሙከራ እኮ ነው። ሞክራችሁ ባይሳካላችሁ ይሻላል ገና ሳትሞክሩት ጸጥ ከምትሉ ማለት ነው። ራኬብ አለማየሁን አላያችኋትም? ብዙ መንገድ ሂዳለች። እኔ ሞክሬያለሁ ግን ከዚህ በላይ መሳካት አልቻለም። ግን እኔ ስለሞከርኩኝ አይቆጨኝም እኮ ነው ያለችው። ሞክሩ፣ ግድላችሁም እናንተም ትችላላችሁ። እነንትና ዛሬ የደረሱበት ቦታ ላይ የደረሱት ስለሞከሩ ነው። አንድ እርምጃ ስለተራመዱ ነው። ከተቀመጡበት ስለተነሱ ነው። ቁጭ ብለው አልቀሩም።